ጌታ ለሕዝቤ ይዘጋጃል በላቸው ብሎኛል። ዘፍጥረት መጽሐፍ ምዕራፍ 22 ላይ እንዲህ የሚል ቃል ታገኙታላችሁ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይላል። ቀጥሎስ እንዲህም አለው፣ አብርሃም ሆይ ደግምና አሁንም አብርሃምም እነሆ አለው የምትወደውን አንድ ልጅ። አንደኛ የምትወደውን ሰው የሚወደውን ነገር ቶሎ አይለቅም ታውቃላችሁ። እግዚአብሔር ደግሞ በሚወደው ነገር መጣ። የምትወደውን ይልና ቀጥሎ ደግሞ በጣም የሚያስደነግጥ አንድያ ልጅህን፣ አስተውሉ በደንብ የምትወደውን ይቀጥልና አንድያ ምርጫ የሌለው ማለት ነው ልጅህን። እሺ አለ አብርሃም፣ ሰማ። ይህን ሁሉ ሲናገር እግዚአብሔር አብርሃም በደስታ ነው የሰማው። እንዲህ አለው፣ አንድያ ልጅህን ይስሐቅን፣ ቀጥሎስ ይዘህ ወደ ሞሪያ ምድር ሂድ፣ እነሆም የምነግርህን በአንድ ተራራ ላይ በዚያም መስዋዕት አድርገህ ሰዋ አለው ይላል። እቺን ቃል ስሙ። አብርሃምም በማለዳ ተነስተው አህያውን ጫነ፣ ሁለቱንም ሎሌዎችንና ልጆቹን ይስሐቅን ከእርሱ ጋር ወሰደ፣ እንጨቱንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። ይበቃችኋል፣ እናንተ ሌሎቹን አንብቡ። እግዚአብሔር ወደ አብርሃም እንዲህ ሲል መጣ፣ የምትወደውን አንድያ ልጅህን ይዘህ ወደ ሞሪያብ ተራራ ይዘውጣና እዛ ስፍራ ላይ መስዋዕት ታደርግ። ምን ማለት ነው? እረድልኝ። የሚወደው ነው፣ አንድያው ልጁ ነው። ቀጥሎ ደግሞ 25 ዓመት ጠብቆ ያገኘው ልጅ ነው። ይሄን ሁሉ ዋጋ ከፍሎ ያገኘውን እግዚአብሔር ይላል አብርሃምን ፈተነው ይላል። የትኛው ፈተና? ሁለት አይነት ፈተናዎች አሉ፣ ልንገራችሁ። እሺ፣ አንደኛ ሰዎች በራሳቸው በስጋ ፍላጎት ያዕቆብ እንደሚለው ተታሎ ይፈተናሉ ይላል። አብርሃም የተፈተነው ፈተና ግን የጽናት ፈተና ነው ይላል መጽሐፍ። አብርሃምን ፈተነው። አንድ እስራኤላዊ ከዚህ በፊት ሊሆን ይችላል አላውቅም። አንድ እስራኤላዊ መስዋዕት ለማቅረብ የሚያስፈልገው 5 መሰረታዊ ነገሮች አሉ። አብርሃም ደግሞ መስዋዕት በማቅረብ የሚታወቅ ሰው ነው። ስለዚህ በእስራኤል ዘንድ መስዋዕት እንዴት እንደሚቀርብ ያውቃል። አንድያው ልጅን የምትወደውን ልጅን ብሎታል። እርሱን ይዘ መውጣት አለብህ ብሎ እግዚአብሔር ስላወራው 5 መሰረታዊ ነገሮችን ማሟላት ግድ ነው። ምክንያቱም ልጁን እንደ በግ ሊሰዋ ስለሆነ። ስሙኝ በደንብ። አህያው ላይ ጭነው እንጨቱን ይዞ ወጣ። ለመስዋዕት የሚያስፈልገው አንደኛ ብላ ያስፈልጋል የሚታረድበት፣ ሁለተኛ ገመድ ያስፈልጋል መስዋዕቱና እንጨቱ የሚታሰር አንድ ላይ የሚታሰርበት፣ ሶስተኛ እንጨት ያስፈልጋል፣ አራተኛ እሳት ያስፈልጋል፣ አምስተኛ መስዋዕት በግ ያስፈልጋል። ይሄ መሰረታዊ ነገሮች ስለሆኑ አብርሃም ተዘጋጅተው ታጥቀው ለመጣው ድምጽ ታዘው ወደ ሞሪያብ ጉዞ አደረገ። 3 ቀን ሙሉ ተጉዘው የሞሪያብን ተራራ ከሩቅ ሲያይ ሎሌዎቹን እንዲህ አላቸው፣ እናንተ በዚህ ቆዩ፣ አህዮቹንም ይዛችሁ በዚህ ቆዩ፣ እኔና ልጄ ለእግዚአብሔር መስዋዕትን ሰውተን ምን እንላለን? እንመጣለን። ልጁም ይላል እንጨት አሸክሞ እየሄደ እያለ አባቴ ሆይ አለው። አቤት አለው። እንጨቱም ይኸው፣ ብላውም ይኸው፣ እሳቱም ይኸው፣ ግን አንድ ነገር ቅር ብሎኛል። ድሮ እንዲህ እኮ አትወጣም አለው። እንዴት? የመስዋዕት በግ እኮ ይዘህ ነበር የምትወጣ፣ የታለ የመስዋዕቱ በግ አለው። ከባድ ሪቪሌሽን አብርሃም ዘንድ የመጣው። አንተ ነህ የምትሰዋ አላለውም። ልጁ ደንግጦ ሊጠፋ ይችላል። ምን አይነት ዊዝደም እንደተሰጠው አብርሃም በእግዚአብሔር ዓለም ኮንትሮል እንደተደረገ የምታውቀው እንዲህ አለው፣ ልጄ ሆይ አለው፣ የመስዋዕቱን በግ እግዚአብሔር ምን ይላል? ያዘጋጃል። ይስሐቅ ቶታሊ ያመነው የመስዋዕቱ በግ እግዚአብሔር ያዘጋጃል። አብርሃም ግን ልጁን እንደሚሰዋ ያውቅ ነበር። የሚወደው ልጅ በደንብ ስሙ፣ አስተውላችሁ ስሙ። አብርሃምም ይዞ ወጣ ይለና እንጨቱንም ረበረበ ይላል፣ ገመዱንም አነሳ ይላል፣ ልጁንም በእንጨቱ ላጋደመው ይላል። አሁን ይስሐቅ የደነገጠ ይመስላል።
ከእንጨቱ ጋር አሰረው ይላል። ከዛስ አሁን ብላውን አነሳ ይላል። የእግዚአብሔር መልአክ ከሰማይ መጣ ይላል። አብርሃም አብርሃም እያለ የእግዚአብሔር መልአክ መጣ። እነሆኝ አቤት አለው። እኔን እንደምትፈራኝ እንደምትታዘዘኝ እንደምታከብረኝ አሁን አውቄያለሁ አለውና ልጅ ላይ አንዳች ነገር አታድርግ አለና ዞር አለ ይላል። በእጽ የታሰረውን በግ በዱር ውስጥ አየ ይላል። ቀንዱ በእጽ ታስሮ የቆየውን በግ አገኘ። ምን ማለት ነው? ይህ የኢየሱስ ክርስቶስ ተምሳሌት ነው። ኢየሱስ ክርስቶስ በእኛ ፋንታ እንደሚዘጋጅ በእኛ ፋንታ ለመስዋዕት እንደተዘጋጀ ሰማይ በአብርሃም ዘመን አዘጋጅቶት ነበር። በጭንቅላቱ ቀንዱ መታሰሩ የኢየሱስ ስልጣን መያዙ ነው። አብርሃም እግዚአብሔር ያዘጋጃል ብሏል። ትንቢት እየተናገረ ነው። እኛ በሌለንበት ዘመን አብርሃም ስለሚመጣው መሲህ ስለሚዘጋጀው ክርስቶስ አየ። መጽሐፍ እንዲህ ይላል፣ እግዚአብሔርም በአብርሃም ተደሰተና ዞር ብሎ ሲመለከት የተዘጋጀው በግ አየ ይላል። እንዲህ ብዬ ልተንብይ፣ ከዚህ ቤት ስትወጡ ለአንዱ ስታለቅሱ እግዚአብሔር እልፍ ያዘጋጀላችሁ። የእናንተ እድል ፋንታ ሰማይ አስቀምጦታል። ጠላት ተኝቶበት ጠላት ከልለው ከሆነ እግዚአብሔር ያንን ክልል ዛሬ አፍርሶ የእናንተን ጉዳይ ወደ እጃችሁ ያስገባል፣ ወደ አንቺ ቤት ያስገባል፣ ወደ አንተ ህይወት ያስመጣል። እግዚአብሔር ዞር በሉና ይዘጋጃል ይላል ጌታ። በሉ ይዘጋጃል። እግዚአብሔር አዘጋጃለሁ እያለ ነው። በልኝ ትዳር ፈልገ ከሆነ ትዳርም ይዘጋጃል። እዚህ ቤት ትዳርም ይሰጣል፣ ባይዘው ልጅም ይሰጣል እዚህ ቤት። አሜን በሉ። ኢየሱስ ክርስቶስ ጌታ ነው። ስራም ይሰጣል። ቢኮዝ ቁልፎኛ እጅ ላይ ነው ያለው። አንደበታችን ላይ ያለው ቃል ነው። ቃል ደግሞ የማይሰማው ነገር የለም። በኤልያስ ዘመን ኤልያስ 3 ዓመት ሰማያትን ሲዘጋ እግዚአብሔር አምላክ የተስማማው ከቃሉ ጋር ነው። አንዳንድ ነገሮቻችሁ ጥቂት ቃል ነው የሚፈልገው፣ ትንሽ ነገር ነው የሚፈልገው። ቴስቲሞኒ ሰምታችኋል አይደል? በሶሻል ሚዲያ ለ30 ቀን የእግዚአብሔር ሴት ስታገለግል ነበር። እኔ እሰማለሁ፣ አንዳንዴ ቴስቲሞኒውን አያለሁ። አስደናቂ በጣም ከአይምሮ በላይ የሆነ ቴስቲሞኒዎች። ኢየሱስ ክርስቶስ ጌታ ነው። እስኪ ይዘጋጃል በሉ። እስኪ ታምናላችሁ? እግዚአብሔር ይሰራል። አንዳንድ ሰው አጠገብ ነገር ሊያስለቅቅ የቆመ እንጅል አያለሁ። ሕያው እግዚአብሔር ምስክሬ ነው። ታውቃላችሁ አይደል? በሙሴ ዘመን እግዚአብሔር አምላክ እኔ ወጣ መላእክን እልክልሃለሁ አለው። ምን እልክልሃለሁ? በፊት መላእክን እልካለሁ። የሰራዊት ጌታ እግዚአብሔር አምላክ በእርግማን በሟርት ተተብትበው የተያዘው ነገራችሁን ዛሬ ሶልቭ ያደርጋል። እንጸልያለን። እግዚአብሔር በብዙ ይባርከናል። የእግዚአብሔር ሴት ወደዚህ ትመጣለች።